መሬት ላይ እንዲያስታ አናትን ነው ምረጠው። እየሰማኝ ነው እንደዚህ ይጨፈልግ እየሰማኝ ነው። አንተ ዝም አትልም እንዴ? የአብርሃም ጉዳይ ነው። አትጩህ እንዳትጩህ ያስረዳኋቸው ነው። ቀስ ብዬ ማውራት አልችልም። እሺ አውራሽ። የአብርሃም ጉዳይ ነው ያገናኘን አይደል? የጀመረውን ይቀጥል። ግደለውና ከሱ እንጀምራለን። ማንን ከሱ እዚህ በኋላ እናወራ አልከኝ አይደለም? አላልክም? አንተ ከኛ በሰላም መውጣት የምትፈልግ ከሆነ ፖሊስ ጣቢያ መሄድ የማትፈልግ ከሆነ ለኛ ተመጭ። ከዛ አንተም ቀለል ላድርግላችሁ። አይ ቀለል እያደረኩ አይደለም፣ ውስብስብ እያደረኩ ነው ያለው። ምንም ደግሞ እንደዚህ ነገር ውስጥ እንድገባ አልፈልግም። እኔ የምፈልጉትን ጥያቄ እንድመልስላችሁ አሁን የምጠይቅላችሁ ጥያቄ መልስልኝ። ሰማኝ፣ እየሰማኸኝ ነው? እባክህ ተው። በጣም ይሄ ደደብ ካራማ በአንተ በዚህ ለስላሳ እጅ ሳይሆን በዚህ የሰው ደም በጠገበ እጅ በሁለት ጥፊ ሲመታ ማርከሻውን ያመጣዋል። የሰማኝ ነው። አሁን ምን ፈልገው ተረጋጋሚ ጊዜ እየወጣ ስልክ እያወራ ነበር። ማን ነው አለቃ? እያንዳንዱ ነገር በቅር የተደረገ ሙሉ ለሙሉ እያየነው ነበር። ስለዚህ ካራሞ እሷም ታውቃለች ማለት ነው። ድጋሚ ምላስ እንዳትሰሙ ታውቂያለሽ። ስለዚህ ሽንት ቤት አስገብቼ በሰላም መውጣትሽን እንዲቆጨኝ ያደረግሽ ማለት ነው። ምንም እንደሚደርሱልኝ በደንብ አውቃለሁ። የኔ የአእምሮ መራራትና ሰው ስለሆንኩ እንደፈለኩ ማንቺ ማረግ እችላለሁ። ስትደበድበኝ ነበር አክብሬ ነበረ። ባይዘዌ ቶፋ በጣም ቆንጆዬ ሚስት ነች። ደስ የምትል ሴት ሰማ አፈን ሰውነቷ አልጋ ላይ የሚያስና አፈንም ስለምን ነው የምታወራው? ስለምን ስጋ ነው? ስለምን ነው የምታወራው? ተነስ ምን አውራሽ ነው ያለው? እና በሴት ነው በሴት ልጅ ምን አልኩ? በይ አሁን ቆይ ልስማ ነው ፈልጎ ስማኝ አደብተኝ ማን የወንድም አደብ ስማኝ አሁን ስትመታ የፍቅር ምት ነው የምመታው። ደስ ሲል ይገባቸው ያለው ቶፋ ለማንኛውም እነዚህ ዱላ የሚገባቸው አሉ። አውራቸው በስራ ሰማኝ። አሁን እንደሱ በንግግር ምን ሽንት ቤት ውስጥ መጋዘን ውስጥ አስቀምጠህ ዋጋውን ሲያገኝ ያኔ ስርዓት ይይዛል። እሱ ፈሪትኛ ይስማ ስለምን ነው ባይዘው ምን አትፈተለው። በዚህ ልኩ እንደዚህ ስራ እየሰራችሁብን ያላችሁ መረጃ ይኸውልህ፣ በቂ የሚባል መረጃ አለ። አንተን ዘብጥያ ለመውሰድ በቂ የሚባል ከዛ በላይ መረጃ ይገባኛል። ሁለተኛ ነገር ደግሞ ማለት ነው አሁን ስልክህን ፒሲ ላይ ገለብጠዋለሁ። በጣም ብዙ መረጃ እናገኛለን። ያኔ ምን እንደምትሆን ነው ያለው። ቶፋ ጠይቀህ ታወራለህ። በዛው ጠይቀህ ታወራለህ። ከበፊት ጀምሮ በጣም ጠይቀህ ታወራለህ። ችኩልኩል ተላለ ይመስለኛል። ለዛም ይመስለኛል ስለ አብርሃም ቶሎ ጉዳዩን ከፖሊሶቹ ጋር ምን በጣም ስለምቸኩል ይመስለኛል ጉዳዩን ገና ከፍጥነቱ የአብርሃምን ጉዳይ ከፖሊሶች ጋር ያስተካክላል። ለማንኛውም አሁን ጉዳዩ በንግግር የሚፈታ ጉዳይ ቢሆን ደስ ይለኛል። እሺ ነው በምን መንገድ ነው? እኔም ሆነ ቀለሰን ሰተራውራ ይሄማል ካራማም ሆነ ይሄ ወጣትም ሆነ ማንንም ሆነ የአብርሃምና የሚስቱን መፋቀር የልጃቸው አብሮ እንዲያድግ ነው ይሄ መስተፋቅር የተሰራው። አመናችሁ ኦሬዲ በቃ መረጃ ከያዛችሁ ድብቅ ካሜራ ካራ ስለ መስተፋቅር ያወራል። መስተፋቅር ማለት ስለ ፍቅር ነው። ስለ ፍቅር ተብሎ እነዚህ ጥንዶች እንዳይለያዩ ተብሎ ታዲያ መስተፋቅር ከሆነ ያሰራው ለምን ማርከሻውን ስጠይቅ ነበር? መስተፋቅር ለምንድን ነበር ስታሰራ ነበር? መስተፋቅሩ አብርሃም ከሩታ ጋር አንድ ላይ እንዲሆን እኮ ነው። እኛ ለነሱ ደግነት ነው። አንተ ዝም በል አትቅለብለብ። ዝም በል አንተ ከሲ ልጅ እንደ ከዳኸኝና እዚህ ካሜራ አስደቀነ እንደጠራኝ የረሰውል እንዳይመስልህ። ስለዚህ ለነሱ ደስታና ለነሱ ሰላም ሲባል ነው ይሄ ነገር የተደረገው። ዝም ብለህ ከመንገድ ተነስተህ ጓደኛቸው ልትሆን ትችላለህ። በሚዲያ ፖሊስ አብርሃም አበደ መስተፋቅር ምን አስፈለገ?
ወይስ ሩታን ትወዷታላችሁ? ምንድነው የምትቀባጥራለህ? ሳዲያ አብርሃምና ሩታ እንዳለያዩ ከፈለጋችሁ እኛን እዚህ ማሰቃየቱ ምንድነው ፖይንቱ? ስለዚህ እኛም ልቀቁን። መስተፋቅሩም እየሰራ ነው ይስራ። ይሄ ልጅ እያበደ ነው። ማን ያበደ? ይሄ ልጅ አብርሃም ልክ እንዳልሆነ ቪዲዮ ላይም ስታወራ ሰምቻለሁ። ኧረ ምንም አማቻል እንዴ? ስማ እያወራህ ነበር። መጀመሪያ የፈለግነው ስማኝ፣ መጀመሪያ የፈለግነው መስተፋቅር ነው። ይሄ ልጅ ግን እያበደ ነው፣ አስተካክለው እያልኩ አልነበረም ነው? ሌላ ሰው አላልኩም ነው? እሺ ቪዲዮን አየሁ። አሁን መስማማትን በምንችለው ነገር እንስማማ። ቢላ ወጣህ መስማማት አየሁ ይታያል። እዚህ ጋር ቢላ አስተዋጣበት። እሺ አየሁ። እሺ አሁን ለእናንተ ለኛም ሊበጀን የሚችለው አንድና አንድ ነገር ነው። ምንድነው እሱ? መስማማት። እኛ ምንድነው አናቅህም፣ አላቅህም። ችግራችን አብርሽ ዝም በል። አብርሽ ከጤናው አይደለም ወደ ጤናው እንዲመለስ እንፈልጋለን። ሰማኛ? ወደ ጤናው እንዲመለስ ነው። ከሩቷ ጋር እንዲለያይ ነው የምፈልጉት። ይሄን ብቻ ነው እንዲለያይ። ይኸውልህ አግብቷል እኮ እሱ ልጅ ወልዷል አይደል? ማንኛውም ሰው ከልጁ እናት ጋር እንዲለያይ የሚመኝ ሰይጣን አይደለም። ታዲያ ያ ምስኪን ግን ልጅቷ እንደዚህ ልክ አይደለም። ያደረጋችሁት ነገር ልክ አይደለም። መስተፋቅር ያሰራችሁበት ነገር ልክ አይደለም። በፍላጎት ወዷት ቢሆን ኖሮ ችግር አልነበረብኝም። ወንድሜ ነው። ሳይወዳት ለምን ወለደላት ታዲያ? ለምን አግብቷት ከሩቷ ጋር ወለዱ? የተዋደደ ሁሉ ተስማምቶ ይኖራል ማለት አይደለም። እኛ በላይ ታውቃለህ። መስተፋቅሩን ያሰራን እኮ እኛ መረጃው ስላለን ነው። እሺ ለምን ማርከሻው ነው ጠይቀው? በቃ ያበደ ስለሆነ ነው። እኛም እሱ ነው እያልን ያለ ነው። ማርከሻውን ንገሩንና እናርክስለት እኮ። ተረጋጓ። ያን ያደብጠኝ ማነህ? ስማኝ፣ በጤናው ቢሆን እኛም ከሩታ ጋር መሆኑን አልጠላንም። ይሰማኝ ነው። በጤናው ቢሆን እኛም ከሩታ ጋር ቢሆን ደስ ይለናል። በጣም ነው ምን ከሩታ ጋር ያለ ግን ነው ምንድን ነው? ምን ይለኝ? አይ የምትቀሩት ነገርም አለ፣ የምትፈልጉት ነገር ባቱ ነው። እዚህ ምንድነው የምንቀነው? ሲጀመር ይሄን መስተፋቅርም ሆነ መስተዋት ማላሰብ ታውቃላችሁ? አተዝም ታውቃላችሁ? እስቲ ማን ነው ንገረን። ያወራ አይደል እንዴ? ይሄን እንኳን ሳታውቁ ታዲያ ካሜራ ምናምን እኛ ማሰቃየት ተገቢ ነው? እሱን እየፈለግን እኮ በጣም ስለምትወደው ስለምታፈቅረው የልጇ አባት ስለሆነ ራሷ ሩታ ናት እኮ የመስተፋቅር ያሰራችበት። ዋሻው አንተ ምናምን ነው የምትገበጣጥረው? ባለፈው ዳኒ ነው አልከኝም እንዴ? ዳኒ ነው አልከኝም? ዳኒ አንዴ ሩታ ምናምን ነገር ዞሮ ማለት ነው። እኛ በምናጣራው መንገድ እናጣራለን። አሁን ስለ ሩታ ምናምን ነገር አንተ ወጥተህ እያወራህ የነበረው ወንድ ነው አይደለም? አለቀ እያልክ ነው ቪዲዮ ላይ ያየሁት። ሲጀምር እኮ እሱን እኮ ማግኘት እኮ ከባድ አይደለም ሶፊ። ይኸውልህ አንድ ነገር እኛን አታርክመን። ይኸውልህ ይሄኛውን ነገር እኛ ራሳችን ወጥመድ አዘጋጅተን ወጥመዳችን ስር ገብታችሁ የተያዛችሁ ሰዎች ናችሁ። ስለዚህ በዚህ ልክ እናንተ ላይ ማሴር ከቻለን ማሰብ ከቻለን ምንም ነገር ማድረግ እንደምንችል መገመት አይጠፋም። ይኸውልህ ከዚህ በኋላ አንድ ይቅርታ አድርግልኝና ምንም ማድረግ ምናምን ችላችሁ አይደለም። ከዚህ በላይ ምን ልታረጉ ነው? እንደኛ በእጃችን በልቶ እጃችንን የነከሰ ማህይብ አይነት ሰው ስላገኛችሁ ነው እንጂ እኔን መያዝ እንደዚህ ቀላል አይደለም። ይሄን ማለት አንተን መያዝ ቀላል አይደለም፣ ለኛ ግን ቀላል ሆኖ አግኝተናል፣ ይዘናል። በዚህ ደደብ እርዳታ ነው። እሱን ደግሞ ነገ በደንብ እንትን ምንድነው ነገር በምንም ይሁን ይኸውልህ ቶፋ ግን የምትቆጭበትን ነገር እያደረግህ ዝም በል እየሰማኝ ነው። ዝም በል ብያለሁ። በራስ እጅ ነው ማስመታ ራስን። እየሰማኝ ነው። ደከመኝ ሶስት አራት ቀን በረሃብ ስትቀመጥ እንኳን እንዲህ ጀግና ነኝ የምትለው ይኸውልህ እሱም እንዳንተ ነበር። አሁን ግን ምን አለ ለሚል ፈሰፈስ እያየሁ ነው አይደል? እንደዚህ አይነት ሁኔታ ውስጥ ሳትገባ ወንድም የዛ ደረጃ ድረስ ምን አስኬደን? ባጭሩ እንቋጭ። የምትፈልገው ምንድነው አንተ? እኔ እኮ ጉዳዩን እኮ ግራ አጋባብኝ። እኔ እናንተ ያገናኛል ምንድነው? በመጀመሪያ የአብርሃም ጉዳይ ነው። አትጩ እንዳትጩ ያስረዳችሁ ነው። በስ ብዬ ማውራት አልችልም። እሺ አውራሽ። የአብርሃም ጉዳይ ነው ያገናኛል አይደል? አብርሃም መስተፋቅር እንዲሰራበት ያደረገችው ራሱ ሚስት ሩታ ናት። ምን አገባኝ? ስለሷ አይደለም የጠየቅኩ። እና ታዲያ እኔ ምን አገባኝ? እሷ አልጠየቅኩም። እኔ እየጠየቅኩ ያለሁት ዳኒ ከአይኔ ተሰውሯል፣ የት ነው ያለው ነው። ማ ዳኒ አንተ የማህይብ ልጅ ይሄንንም ለፈልብያለሁ ማለት ዳኒ ተባብያለሁ። ከዚህ በኋላ አንድ ነገር ሲያወራ ማን ነው ዳኒ? ዳኒ ብቻ እንዳትሰማ ለምን ትፈልግ? በሰከነ መንገድ እናውራ አልከኝ አይደል? ሰከን ባለ መንገድ እናውራ አልክ አይደል? ማን ነው ዳኒ ነው ያልኩህ እኔ። ዳኒ ሮያልሽ
የአብርሃም ጓደኛ የኔ ጓደኛ እንተ የማህይብ ልጅ እንታወቅሽ እንደነገረ ከዚህ ደደብ ውጪ ሆድ ወዳጅ ውጪ ማን ሊነግራችሁ ይችላል? ዳኒ እኔ እንጃ የት እንዳለ እኔም አግኝቼው አላውቅም። አፈቁ ጨራተ ሶፊን ድክም ብሎኛል። መድኃኒት ነገር ስጠው ትንሽ ድምጽ ማምሮኝ አግኝቼው አላውቅም። ከዚህ በላይ ምን ላድርግ እኔ? ዘመን ከዚህ በኋላ እናወራ አልከኝ አይደለም? አላልክም ብለሃል። እናወራ አልክም ብለሃል ብለሃል። ስለዚህ ወሬ ሻይናል ወይስ እንቀራለን? እሺ ወሬ ከዚህ በላይ ምን ዱላ ፈልገህ ነው? ስማ ከዚህ በላይ ምን እናወራ? ስማኝ አሁን የምታውቀውን በሙሉ ትናገራለህ። ዳኒ ማግኘት አላግጣለሁ የምትል ከሆነ አንላቀቅም። ዳኒ ማግኘት አንተ ከሆነ ትናገራለህ። እሺ ትሰማኛለህ? እየሰማኸኝ ነው? ከዚህ በኋላ ወሬና ወሬ ብቻ ነው የምፈልገው። እየሰማኸኝ ነው? ተነስ ነገር አንድ ባንድ እንዳታላግጥ። ማን ጋር ነው የደወልክ የነበረው? ብዙ ሰዎችን በዚህ እጄ ስጎዳ እንዲህ ነበር የሚያማቸው። ደስ የሚል ስቃይ ነው። ለማንኛውም ዳኒ ማግኘት ከኔ የበለጠ ለእናንተ በጣም ቀላል። በቅርቡ በስልክ አውርተዋል። ቶፋ ዋሽ። ስለዚህ አብረው ነበርክ ማለት ነው። እኔ በስልክ ከዳኒ ጋር ሳወራ አንተ አብረው ነበርክ ማለት ነው። ተናገርኩ። አለቄ ነው። አዎ ነበር። ስለዚህ ስታወራው አለቄ እያልክ ስታወራው የነበረው እሱ ነው። አዎ። ስለዚህ ግን ከኔ በበለጠ ይሰማኝ። ስልክህን አሁን ኮምፒውተር ላይ ሶፍትዌር አለ። እውነት አልናገር ኤቭሪቲንግ ማወቅ እንችላለን። መጨረሻ ላይ ተደዋወልክበት ላስት ኮሎ ምናምን ነገር ሁሉ እንዴ ለምን እዚህ ነው ያለ ኮምፒውተር ስር መግባት አስፈልገው? ስልክ የት አለ? ከፍተህ ስጠኝ ፓተርኑ ከፈተው ሶፍትዌር ካልከኝ ፓተርን እንኳን ነው ከፍተ ሶፍትዌር ይሄው አሁን ዳኒና ቶፋ ሲያወሩ አጠገቡ ነበር። ይሄን ቁጥር አላውቀውም። ይሄን ቁጥር አላውቀውም። ነገራቸው አርፈህ ቁጭ አንተ ደነዝ አርፈህ ቁጭ። እኔ አሁን አንተ ጥያቄ ነው የምፈልገው። እሺ እሱና ዳኒ ሮያል እና ቶፋ ሲያወሩ አንተ አጠገቡ ነበርክ አይደለም? አይደለም ነበር። ዝም በል እንዴ ሞል እንዴ ነበር አልነበርክም? አጠገቡ ባልኖርም ነግሮኛል። እነዛ ሁለት ወንድማማች ከይሲዎች እንዳላቸው ከይሲ መሆናቸውን ዛሬ አሳያቸው። ለፖሊስ ጉዳዩን ሰጥተው ከዛም አልፎ ስልክ ደውለው እንደነገር በጣም በቀላል መንገድ ማለት ነው። ቀላል ያለ ነገር ልንገር። አንተ ከኛ በሰላም መውጣት የምትፈልግ ከሆነ ፖሊስ ጣቢያ መሄድ የማትፈልግ ከሆነ ለኛ ተመቸ። ከዛ አንተም ቀለል ላድርግላችሁ። አይ ቀለል እያደረኩ አይደለም፣ ውስብስብ እያደረኩ ነው ያለው። እሺ ሁለት ወንድማማቾች አንድ አይነት ሰው ትሆናላችሁ። ሰማኝ። አሁን ስልኩን ተወውና አንተንም ደግሞ እንደዚህ ነገር ውስጥ እንድገባው አልፈልግም። እኔ የምፈልጉትን ጥያቄ እንድመልስላችሁ አሁን የምጠይቅላችሁ ጥያቄ መልስ። ሰማኝ። እየሰማኝ ነው? እባክህ ተው። ታግሼ እያወሩ እዚህ በኋላ ትዕግስቴን እየጨረስኩ። እሺ የምጠይቃችሁ ጥያቄ መልሱልኝ እኮ ነው ያልኩት። ለምንድን ነው የምንመልስልህ? ቀጥል። አመሰግናለሁ። ለምንድን ነው የምንመልስልህ? ቀጥል። አመሰግናለሁ። ቀጥል። ሴልሽ ለምንድን ነው የምንመልስልህ? ዝም በል። ሲጀመር የጠየቅኩህን ብቻ መመለስ ነው ያለብህ። ለምንድን ነው የምንመልሰው? ወንድማችሁ ከሆነ አብርሃም ወንድማችሁ ከሆነ እውነት ወንድማችሁ ከሆነ ጉዳዩ ካሳሰባችሁ፣ ካስጨነቃችሁ፣ መስተፋቅሩ ግራ ካጋባችሁ እንደዚህ ፊት ለፊት እንዳለው ሰውዬ ካሜራ ደቅናችሁ በየሚዲያው በየፖሊስ ጣቢያው መሰራጨቱ ምን አስፈለገ? የሚጨነቁ ሰዎች ስላሉ እነሱ ያንን ነገር ጉዳዩን በውስጥ መጨረስ አንችልም። ሁለት ደግሞ እሺ የሰውየው የራሷ የሰማንያ ሚስቱ ጉዳዩን አሰራችበት። እንግዲህ የስልከኝ እሺ እኛ ምን እናድርግ? እሱ ራሱ ደስተኛ ነው የነበረው ሲሰራ። እሱ ራሱ ደስተኛ ነው። ቅድመ ክፍያ 20 ሺህ ብር ሰጥታ እንዲሰራለት ያደረገችልን እሷ ናት። ማስረጃ ከፈለክ ስልኬን አምጣ፣ ቴሌግራም ላይ
ያስገባችበት ገንዘብ ሪሴት አለ። ከዚህ በላይ እውነት ምን አለ? እኛን አመስግኖን ነው ይሄ። ስለዚህ ዳኒን ማግኘት የምትፈልጉ ከሆነ ዝም በል ዳኒን ማግኘት የምትፈልጉ ከሆነ ለእናንተ ቀላል ነው። ሲቀጥል እኔና እናንተ ከዚህ በኋላ አብረን መስራት እንችላለን። በጣም አሪፍ። ምን አይነት ስራዎችን እንሰራለን? ስለ ስራ ስለ ድርጅት ምናምን ሞራል ኖሮ ልታወራ ምን ልትለን? እስካሁን የቀረጻችሁትን ቪዲዮ ይሄ እንደምትሉት ሚዲያ ላይ ማሰራጨቱን ትተውትና አብርሃምን እኛ እናድነዋለን። ይሄ ደደብ ካራማ በአንተ በዚህ ለስላሳ እጅ ሳይሆን በዚህ የሰው ደም በጠገበ እጅ በሁለት ጥፊ ሲመታ ማርከሻውን ያመጣዋል። እሱን ማርከሻ እናመጣለን። ይሄ 3 ቀን ምግብ ባሰጠው የሁሉ መረጃ ላንተ የደፈለፈ ነገ ፖሊስ ጣቢያ 2 ፖሊስ በዱላ ቢመጣው ሙሉ መረጃ ስለሚያወራ እዚሁ እንገለዋለን። ከዛ በኋላ አብርሃም ዳነ፣ ሩታና አብርሃም አንድ ላይ በፍቅር ቀጠሉ። እኛም ብዙ ስራዎችን አንድ ላይ ቀጠል። አሪፍ ሀሳብ ሶፊ። አሁን ዳንኤል ሶፊ ከዛ በፊት አሪፍ ነው። የጀመረውን ይቀጥል። ግደለውና ከሱ እንጀምራለን። ማን ከሱ ቶሎ በል። ማስወራት ትችላለህ ብለሃል አይደለ? ይኸው ነፃነቱን ሰጠው። አስወራው። እዚህ ነው እንዴ? አንተ ደደብ ማርከሻውን ታመጣዋለህ። ተነሳ እናውራው። ከተነሳው ጎዳዋል። ጉዳው ለምን አገለው? እንግዲህ እሱም ያወራልህ ከሆነ አንድ ሞክር። ማርከሻውን ትሰራዋለህ። አሰረውም አልችልም። እንዴት ነው ማችለው? ቀና ብለው ነው በስነስርዓት ተነሳና አታስመስል። ያገኘው ነኝ አንተ ደደብ ያገኘው ነኝ። ስማኝ ጉዳዩን መስራት ይችላል አልችልም። ቢላውን አምጣ። ተነሳ ቶሎ በቢላ አይደለም በእጅ ግደለው። ፎቶ ላይ ነው ማርከሻው የምትሰራው። በጣም አሪፍ ጉዳዩ ተጨርሷል። ይሄንንማ መጀመሪያም ብሎ ነው እኮ በጣም ትጨርስ የለ እንዴ? ታዲያ ፎቶውን ለምን አስባች? ያለበት ቦታ ትነግረናለህ። አሁን ዳኒ የት ነው ያለው? ስማ አሁን እያልን ነው ዳኒ የለም። አሁን ዳኒ የለም። በጣም ታስፈራለህ ምናምን ድራማውን ተወውና እንዴት እንደተሰራ ታውቃለህ አይደል? ቀድሞ ሆኖ መስተፋቀር ምናምን ነገር እንዴት እንደተሰራ ያን ድሮስ ቴፕ እንዳለ በልብ ካሜራ ይሄን ነበር። ስለዚህ አሁን ቁጭ ብለህ እንዴት ነው ከራም ሆነን ያልክ ድራማ እንዳሰራ። ስለዚህ አሁን አንድ ዳኒ የለም። ዳኒ የለም። ሁለት ዝም በል። ሁለት ደግሞ እንዴት ነው ይለሎን አለ ፎቶ ነው። እሺ ንገር ተናገር። ፎቶ ነው ሄደን ፎቶ ነው ቶሎ በል። ዳኒ የት እንዳለ ንገር። ዳኒ የት ነው ያለው? ያገኘ ነው ማለት ፕላስ ደግሞ ከዳኒ በላይ ፎቶ ነው ፈልጓል። የተሰራ ፎቶ እንደሌለ ታውቃለህ። አብርሃም ላይ በፎቶ ድግምት እንደተሰራበት ነግሮናል። ፎቶ የት ነው ያለው? ፎቶ ደስ የሚሉ ማሳጅ ናቸው። ማሳጁን በደምብ ትወስዳለህ። ከዚህ በላይ የምታገስበት ምንም እንትን ተናገር። ከዚህ በኋላ መሬት ላይ አስተኝቼ መሬት ላይ እንዲያስተኛ ራስን ነው የምረግጠው። እየሰማኝ ነው። እንደዚህ ጨፈልግ እየሰማኝ ነው። አንተ ዝም አትልም እንዴ? አታስፈራራት። ነገርኩህ። ተስፈራራት
ምን ነፍስ ነው ልጄ ወይ እጅላም በዲፕሎማሲ መንገድ ምንም ማውራት አልቻልንም ማለት ስለዚህ ዱላ ነው ፈልገው አሁን ምን እናደርጋለን መሰለኝ እባክህ መሰበር ካለበት እባክህ ማኛለ እሺ በተረጋጋ መንፈስ እናውራሽ ስለዛ አወራለን እሺ እናወራለን እባክህ ግሬ እሺ እባክህ ያለኝ ሀብታም ግሬ ስማኝ ነው እሺ አሁን እናገራለሁ እንዴት ነው? እንዴት ነው? ይሄስ ማለት እንዴት ነው? እሺ እነግርሃለሁ። የት ነው ያለው? ዳኒ የት ነው የምናገኝ? ቋሚ ቦታ የለም። ያንን ይዘው ውጣ ሶፊ። ገና ሰርቻለሁ። ወጣት እግሬ ሰበርክ። ወጣት ተናገር። የት ነው ያለው ዳኒ? ቋሚ ቦታ የለውም። እንደፈለገ እየቀያየረ ነው ምን የሚያገኝ። አሁን ደግሞ የበለጠ በፖሊሶች ጉዳዩን ከሰጣችሁት በኋላ እየተደበቀ እሱ ካልፈለገን ያላገኘው። ስለዚህ የምትገናኝበት ትነግረናል። እሱ ሲፈልግ ነው የሚደውልልኝ። እሱ ሲፈልግ ነው የሚደውልልኝ። ሌላ ተጨማሪ ቤት እንዳለው አውቃለሁ። እሱን አውቃለሁ። አዲስ የገባበት ቤት አለ። እሱም ቤት ደግሞ ነው ያላውቀው። ስለዚህ እሱ ቤት የት እንደሆነ ብቻ ነገር ወንድሜ የነበረውን የድሮውን ቤቱን አውቀዋለሁ። እናንተ እግሬን ሰበራችሁ። እሱ ደግሞ ግንባሬን ብሎ ይገላግለኝ። ምንም እንደማያደርግ ታውቃለህ። በቃ ቢያንስ እሱን ነገር እናንተ ፈልጋችሁ አግኝ። ብርህ ነው። ምንም እንደማያደርግ እናውቃለን። ያን ልብ እንደሌለው እናውቃለን። ስለዚህ አሁን ቀብድ ብቻ ነው የሰጠው። ለዛ ነው ታውቃለህ። እሺ እንስማማ። በአንድ ነገር እንስማማ። እሺ በአንድ ነገር እንስማማ። ይህን ስራ እንድሰራ እባክህ እግሬን እባክህ ያማል ሰብረኛል እኮ። ይህን ስራ እንድሰራ ከእሱ ጋር በ40 ሺህ ብር ነው የተስማማን። ቅድም ሩታል፣ አሁን ደግሞ ደም። እሺ ችግር የለም ቀጥል። ይህን መስተፋቅር እንዳስጨርስ ማለት ነው። እሱ ምንድን ነው ከዚህ የሚያገኘው ጥቅም? እኔ እሱ ተቀጣሪ ብዙ ስራዎችን ነው የሚሰራው እና አብርሃም ቤትና እንደዚህ እግሬ እንዲሰበር እና እንደናንተ አይነት ወንድማሞች ጋር እንዲጥለኝ ባውቅ ኖሮ ስራውን አልጀምርም ነበር። ከዚህ በኋላ መቆም ራሱ እንደማትችል ነው የማውቀው። ያን ገንዘብ ስጡኝ፣ እኔ ወደ ክፍለ ሀገር ልውጣ፣ እዛ ቤቱን አሳያችኋለሁ። እሱም አይገለኝ። ገና የድርድር ሀሳብ እያመጣ ነው ሶፊና። እሺ ይቀራል መሰለኝ። እሺ እባክህ እግሬ በቃ እባክህ እግሬ ናት። የት እንዳለ ትነግራለህ? ወይ እግሬ ብዙ እባክህ ወንድሜ እነግርሃለሁ። እሺ እንዴት ነው እነግርሃለሁ። ወንድ ልጅ ናቸው። ወንድ ልጅ በዚህ ልክ ማሰቃየት ስሜቱን በዚህ ደስ ይላል። እናንተ ሰማኛው ልጅ ራሱ ስቶ አንተ ደግሞ ትሰማኛለህ። እኛ ቤቱን ከነገረን በኋላ እዚሁ ቤት ውስጥ ሶስታችሁንም አንድ ላይ አስቀምጠናችሁ ነው የምንሄደው። እርስ በርስ ትገዳደላላችሁ። እሱ ነው ታውቃለህ። እኔ በቃለሁ። እሺ ንገረኛ። እሱ ቤቱን ያሳያችሁ ፎቶውን ያምጣልኝና እኔ ንገረኛ። እንደዚህ በምንድን የምነግርህ? ይኸውልህ ዳኒ ጋር እንሄዳለን፣ ፎቶውን ይዘን እንመጣለን፣ ማርከሻውን ይነግረናል። ከዛ በኋላ እንለያያለን። እስከዛው ድረስ ግን እዚህ ነው የምጠብቀው። በቃ ፎቶና ስለዚህ አሁን ዳኒ ያለበትን አዲሱን ቤቱን ንገረኝ። በቃ ፎቶና ዳኒ ብቻ ያምጣ። እኔ ሌላው ሁላ እሰራዋለሁ። አዲስ አበባ ውስጥ አይደለም። እሺ እግሬ እንዳለከኝ። እሺ አዲስ አበባ ውስጥ አይደለም። ይኸውልህ ጾፋ ስማኝ፣ እኔ በቃ ፎቶውንና ዳኒ ብቻ ይላኳቸው እናንተ ጋር፣ እኔ እሰራዋለሁ። ከዛ በኋላ ፎቶውን ብቻ ነው የምፈልገው። እሱ ባለበት እነሱም አያስፈልጉም። እኔ እሰራዋለሁ። እኔ በቃ እሰራዋለሁ። እኔ ጨርሰዋለሁ።
እነሱ ብቻ እሱን አንተ አዲስ አበባ አይደለም ብቻ የትም ቦታ አዲስ አበባ አይደለም አልኩህ እኮ ይኸው አሻኝ አዲስ አበባ እሺ ሲግሬስ አው መንገድ ተስፈይግ ነበር አይደለም እሺ እባክህ ትወድብኝ እባክህ አንተ ነገርከንም አልነገርከንም እኮ እዚህ ነው የምትቀመጠው የእውነትህን ከነገርከን እንተዋሃለን አንለቅህም ምን አለ መሰለህ አንድ በስትክክል ያንን ኢንፎርሜሽን ያንን ነገር በስትክክል የምትነግረን ከሆነ እሳየው በስትክክል እኔ ከሌለው አታገኝ ነው አሻፍ እኔ ካረዷችሁ አገኝ እሱን ተረጋጋ ችግሬን እሺ ከሰዓት የለን እሺ አዘጋጅ አንዴ ታወራለህ ወይ አንዴ ግን ታጣ እሺ ይኸው ተናገርኩ እኮ አዲስ አበባ ውስጥ ነው አዲስ አበባ ውስጥ ነው እባክህ ግሬ አዲስ አበባ ውስጥ ነው እዚሁ አዲስ አበባ ውስጥ ነው የት አዲስ አበባ የት እባክህ ግሬን ወንድሜ ምንድን ነው የምትሰራው? ወደ ሁለት አካባቢ ነው ግሬድ ከዛም በኋላ እዚህ ትቀመጣለህ። ከዛ አንተ አንድ መስመር ተስት የሆነ ነገር የምትሞክር ከሆነ አይነና እውነቱን ተናገርኩ። አይነና ስራለን እኛ የምንፈልገው ተነስቀምጣለን። እሱን አግኝተን ወይ የምንፈልገውን ፎቶ ወይም ደግሞ እኛ ልጁን አንፈልገው ልጁን በደንብ እናወራዋለን። መጀመሪያ የአብሽነቱን ነው የሚያስበው። የዚህ ፎቶ ነገር አምተን ከፈታን በኋላ ችግሩን ከፈታን በኋላ ያንዳንዱን ነገር ከሱ ጋር አስገባችሁ። ሶፊ እንዴት ነው የምነሳው? ግሬ እኮ እንቀሳቀስም ጻፍለት አንተ ነው እንግዲህ ተመልካቾቻችን ያው እንቀሳቀስም እንዴ ባረሻው መሰረት ዳኒ ጋር ሄደን ፎቶን ይዘን እንመጣለን። እስከዛው ድረስ ግን አዲስ ነገር ካለ እናሳውቃችኋለን። አብራችሁ